ስለሟች ቀነኒ አዱኛ እየወጡ ያሉ መረጃዎች እጅግ አሳዛኝ የሆኑ መጥተዋል። ቀነኒ አዱኛ በጨኛው አርቲስት አንዱዓለም ጎሳ የድብደባ ጥቃት ይደርስባት እንደነበር እየወጡ ያሉ መረጃዎች እያሳዩ ይገኛሉ። ፎቶ እንግዲህ በህይወት ሳለች በጨኛው የድብደባ ጥቃት ደርሶባት የተነሳችው ፎቶ መሆኑ ተነግሯል። እናም የሟች ቤተሰብ እውነትና ውሸቱን አጣርቶ መሟቷ ምክንያት እንዲገለጽና የተፋጠነ የወንጀል ምርመራ ፍርድ እንድትሰጡ ለህግ አካላት አደራ እንላለን ሲሉ ተናግረዋል። ሰላም እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ እንግዲህ የቀነኒን ጉዳይ መርሳት አለብን ብዬ አላስብም። እቺን ልጅ ደበድባት እንደነበረ እጇ ላይም ተሰብራ ሆስፒታል ገብታ እንደነበረ ሌላ ጊዜ በየጊዜው ይቀጠቅጣት እንደነበረ መቼም የምታውቁ ናችሁ። ግን እውነታውን ትታችሁ ዮኒ ማኛ ሐቁን ስለተናገረ ለምን ዮኒ ማኛ ትክክል ሆነ ሐቅ ተናገረ ከሱ ተቃራኒ መሆን አለብን ብላችሁ ሌላ ቪዲዮ የሰራችሁ እነ ዳልቻ የምትባል ከብተን ቁርጥ የምትባል መርዘኛ እነሱ የዚችን መስኪን የዚችን ንጹህ ነፍስ ምን አርገዋል? ህይወቷን ደብቀውታል። እኔ እኮ በስተት እኔን ርቀቱኝ እኔን ስደቡኝ እኔ ምንም መጎዳው ነገር የለም። ስድብ የለመድኩት ነው። 15 አመት ተሰድቤያለሁ። ማንም ምንም ምን ላይ ያመጣው ነገር የለም። በሚያሳዝን ነገር ግን ቺን የመሰለች ኦሮሞ ያም የገዛ ደማችሁ ሆነ እንደዚህ ያረገ ነበር የሚቀጠቅጣት። እጇን ሰብሯታል። እጇን እንዲያለችው ፋሻውላለው የተተከለለ ይቀጠቅጣት ነበር። አንዱዓለም ይመታት ነበር። ከሷ በፊት ዴት ያረጋቸው 3 ሴቶች አሉ። የመንግስት ከለላ ከተደረገላቸው መተው ሊመሰክሩ የሚመጡ 3 ሴቶች አሉ። የዛ ቀን ጸቡልና አገር ጸጉር ቤት ሆና እየተሰራች ቀነኒ 50,000 ብር አስገቢ የሆነ አካውንት ውስጥ ይላታል። በፊት እንደለመደችው ተደውሎ በስልክ ከባንክ 50,000 ብር ማስተላለፍ ይቻል ነበር እሷው ስለሌለ ማለት ነው። ስለዚህ ስትል አይ እንደሱ አሰራር ቀርቷል። እሷ አሰራር ስለቀረ መተሽ ካልሆነ አይቻልም ተባለች። ይሄንን ነገር ልታደርግ ስትል ጓደኛዋን ተደውልና ስትል አይ ከዚች ጓደኛዬ አስገባለሁ ምኑን የልደቷ ቀን ማለት ነው። ለልደቷ ፎቶ ብናም ጸጉሯን በመተሰራበት ሰዓት እኔ አስገባለሁ ከጓደኛዬ ታስገባለች። ከዛ በኋላ እንትን እንላለን ስትለው በሱ ነው ጸቡ እንግዲህ ተናዶባታል። ስለተናደደ ያው ጠጥቶ ይመጣል፣ ይደበድባል፣ በትራስ አፍኖ ይችን ልጅ ህይወቷን ያጠፋዋል። መቼ ነው የሚበቃው? የሴቶች የህፃናት መደፈር የሴቶች መቀጥቀጥ መቼ ነው የሚበቃው? መቼ ነው የሚቆመው? በዘር በተለያየ እውነታ መደበቅ አለበት? ከዚች መስኪን ህይወት ይልቅ ዮኒ ማኛ መናገሩ አመማቸው አይደለ? ለሲምቦኒ ስጮ ዘሯን መርጬ ነው ጮኩላት እንዴ? ሲምቦኒ እኮ ኦሮሞ ናት አይደል እንዴ? ስለዚህ እውነት ስንናገርኛ ከኦሮሞ ጋር ጠጋ ዮኒ ማኛ ነው ኦሮሞውን አማራውን ትግሬውን ማንንም አልወክልም። እኔ ራሴን ወክዬ ነው የምናገረው። ሁሌም ነው የምላችሁ ራሴን ወክዬ የምናገር ሰው ነኝ። ምክንያቱም ሰው አልመረጠኝም። ውክልና የሚሰጠው ሰው ሲለ ነው። ሰው ይሄን ይወክላል ብሎ ሲመርጥ ነው። ውክልና ባልተሰጠኝ ቦታ ላይ እኔ እንዲህ ነኝ ብዬ መወከል አልችልም። ስለዚህ የዚችን ልጅ ደም ግን የደበቃችሁ እነ እንቁርቲ እነ ዳልቻ የምትባል አንተ ከርሳ መሃይም እውነቴን ነው ማለት እግዚአብሔር በቤታችሁ የሷ ሐዘን ይግባ። ሌላ ምንም ባንተና በእንቁርቲ ቤት እሷ እንደዚህ እየተቀጠቀጠች ስንት መከሯን ምንም ያላረገች ሴት የልደቷ ቀን ጠብቆ በትራስ አፍኖ ህይወቷን አጥፍቷት የቴሌ መረጃ ሙሉ ቢወጣ ምን ያህል ሲያስፈራራት ምን ያህል ሲደበድባት ምን ያህል ባዲሼም ሲያደርጋት እንደነበረ ያወቃችሁ እነራችሁ የምትባል ታቃሌን ጉድ ዝም ምን ያልከው ለፈጣሪ ስትል እንኳን አልተናገርክም እቺን መስኪን ልጅ። ስለዚህ አሁን የምናገረው በማስረጃ ነው። እኔ ዮኒ ማኛ ምንም እኔ ተናግሬውም አላቅም እሷንም ተናግሬያት አላቅም ቀነኒንም አላቃትም። እሱ በዘፈኑ አቋል አንድም ቀን ክፉን ተናግሬ እሱን ልጅ አላቅም። ሴት ልጅን ግን እንደሚቀጠቅጥ መረጃው ሲወጡ ማስረጃ የገዛ ኦሮሞ ወንድሞችና እህቶች ናቸው መረጃ የሚሰጡ። የገዛ የኦሮሞ ወንድምና እህቶች ናቸው መረጃ የሚሰጡ። ማንንም ዘር አልወክልም። እኔ ዮኒ ማኛና ማኛም ብቻ ነው የምወክለው። ስለዚህ
በእኔ የተነሳ አማራው፣ ኦሮሞ፣ ትግራዩ መሰደብ የለብኝ። እኔን ስደበኝ፣ ምንም ችግር የለብኝም። እኔን እንደፈለጋችሁ። ግን የዚችን ሀቅ ሳላወጣ በተአምር አልተኛም። እየነገርኩ ነው። ሀቋን አወጣላታለሁ። ሰላማችሁ ይብዛ። እያንዳንዳችሁ አንዱዓለምን መረጃ ያላችሁ የመንግስት ከለላ ከተደረገ 3 ሴቶች ከዚህ በፊት አብረው የነበሩት በውጭ ወጥተው እውነታውን ይናገራሉ። ነፍስሽ በአጸደ ገነት ከደጋጎቹ ጎን ትሁንና እህታችን እግዚአብሔር ያንቺን በደል ያንቺን ንጹህ ደም እግዚአብሔር ይበቀልልሽ። እጅግ የሚያሳዝን ነው። ለነፍሰ ገዳዮች አንድ እንቁርቲና ዳልቻ የሚባል ከብት ከገዳዮቹ ለይቻላዩ ከገዳዩ ከአንዱዓለም ለይቻላዩ በህግ መጠየቅ ያለባቸው ሰዎች ናቸው። ያሳዝናል።